አለ እንደገና ሌላ ደግሞ የምታወጣው ብዙ ጊዜ የምታወራው ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን ደፍሯታል ብለህ የምታወራው ነገር አለ አይደለ? ተደብቀ እሱንም መረጃ ታመጣለህ። ደፍሯታል የቱ ጋር ነው ያልኩት? አላልከም? ቪዲዮ አለ ነገሩ። አይ ነገሩ ተው። አይ ሱብሃንአላህ ወደ ለመናገር አላልኩም። ካልኩ ግን ስህተት አይደለም። ካልኩ መረጃ አውጣ ጎበስ። ወላሂ ያደንቃለሁ። 2600 ሰው አለ። አዳምጥ። ደፍሯታል ብዬ አልተናገርኩም አላልኩም። ግን ብል ችግር አለው ወይ? ችግር የለውም። ምክንያቱም አዳምጥ። መድፈር ማለት ምን ማለት ነው? እንግባባ። መድፈር ማለት ምን ማለት ነው? አማራ ነው መድፈር ማለት አይ አውጣ መረጃ። በፍላጎት ቢደረግ ነገር ነው ወይንስ አለ ፍላጎት? በመረጃ እንሂ። ደፍሯታል። መድፈር ማለት በፍላጎት አዳምጥ። መድፈር ማለት በፍላጎት ቢደረግ ወይንስ አለ ፍላጎት? ያለ ፍላጎት የሚደረግ ነገር ነው። ጓባስ ያለ ፍላጎት የሚደረግ ነገር መድፈር ከሆነ መሐመድ አይሻን ወደ ቤቱ ሲወስዳት በፍላጎቷ ነው ወይንስ ምንም ሳታቅ ነው? በፍላጎቷ ነው። በፍላጎቷ ነው የወሰዳት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ምክንያቱም ቆይ እኔ ምንም ሳታቅ አንጠልጥለው በሩጫ ዘዋት እንደሄደ እና እንትን እንዳደረጋት መረጃ አመጣለሁ። አንተ ደግሞ በፍላጎቷ ነው ላልከው መረጃ ታመጣለህ። በፍላጎቷ ከወሰዳት ኦኬ፣ አንተ ትክክል ይሆናል ማለት ነው፣ እኔ ማምጣት ካልቻልኩ። እኔ ግን ምንም እሷ ኮንሰፕቱም ሳይኖራት ምን ሊያደርጋት እንኳን እንደሆነ ሳታቅ አንጠልጥሎ ወስዶን እንዳደረጋት መረጃ ሰጣለች። አሁን ቶፒካችን አይደለም ግን ስላነሳኸውና ምክንያቱም ኦዲየንስ እኔ ታማኝ ስለሆንኩ ቆይ አዳምጥ። አሁን በፍላጎቷ ወሰዳት የምታመጣው ማስረጃ ቀጥላው ማስረጃ ቀጥል። አንተ ያምጣ ማስረጃ። ደፍሯታል ባልክበት መጀመሪያ ቀደም ደፍሯታል የሚል ማስረጃ ደፍሯታል የሚል ማስረጃ አምጣ። ምን ብለኸኛል? ምንድነው ያልከኝ? ቃል በቃል በፍቃዷ ነው የወሰዳት ብለኸኛል። ኦኬ፣ በፍቃዷ ከሆነ ማስረጃ አምጣ። እኔ ግን ያለ ፍቃዷ እንደወሰዳት ምንም ሳታቅ እንደወሰዳ ማስረጃ ሰጣለሁ። ደፍሯታል ይላል። ቀጥላው ማስረጃውን ብቻ አንጣ ይላል። ማስረጃ ብቻ አንጣ። ደፍሯታል ይላል። ማስረጃ አንጣ። አንተ መጀመሪያ ቅደማ ደፍሯታል ማስረጃ አንጣ። ተስማምተናል እኮ መድፈር ማለት አዳምጥ። መድፈር ማለት ምንድነው? ተስማማን እኮ አንድ አካል ያለ ፍላጎቱ ወይንም ደግሞ ሳያውቅ የሆነ ነገር ከተደረገ መድፈር እንደሆነ ተስማምተናል። እዚህ ላይ ከተስማማን፣ ስለዚህ አሁን የሚጠበቅብን ምንድነው? እሱ አይ በፍላጎቷ ነው የወሰዳት የምትል ከሆነ ማስረጃ አንጣ ማለት በፍላጎቱ ወደ ቤቱ እንደወሰዳ ማስረጃ አንጣ። አንተ የተናገርከውና ይሄ ደግሞ ይለያያል። አሁን ያለ ፍላጎቷ ወደ ቤቷ ወሰዳትና ያለ ፍላጎቷ ደፈራት ይለያያል። ያለ ፍላጎቷ ደፍሯታል ማስረጃ። ያለ ፍላጎቷ ወደ ቤቷ ከወሰዳት በኋላ እኮ ሲባ አደረጋት እኮ በቃ ኦልሞስት ምን እንትን አዳምጥ። ወደ ቤቱ ያለ ፍላጎቷም ከወሰዳት እኮ አለቀ እኮ። ሳታውቅ ምንም ከወሰዳት በዲስ ማስረጃ ታመጣለህ ወይንስ እኛ እንቀጥል? በግምት አይደለም እስልምና ያንተን ግምት አይፈልግም። ሚዩት አድርግሽ አንዴ። ቡሃሪ 3894ን አንዴ ክፈተው፣ ወደ ቶፒካችን እንመለሳለን። አንዴ ሚዩት አድርግ በቃ። ስለዚህ ማንጣት አይችልም ወንድማችን። አይሻን እንዴት እንዳደረጋት እናሳያችሁ። ቀደምም ብያችኋለሁ፣ እኔ አልተናገርኩትም። በእርግጥ የተናገርኩት አይ ዶንት ቲንክ ሶ ተናግሬያለሁ። እንደዛ ብያለሁ። ብናገረውም እንኳን ችግር የለውም። ምክንያቱም አንደሬጅ የሆነችን ህፃን ልጅ ኢቭን ከረሜላ ገዝቶ አንድ ሰው የ10 ዓመት የ5 ዓመት የ6 ዓመትን ልጅ ከረሜላ ገዝቶ እንደዚህ ብስኩት ሰጥሻለሁ ብሎ እሺ ብትለውና ቢገናኛት በፈቃዷ ነው ብላችሁ ልትሉ ነው? መድፈር ነው ይባላል። የዛሬና የዛኔ 6 የዛሬና ያዛኔ ይባል የለም። የነብይ ባህል
አዳም የሚባል የለም። ከነብይ ስንት ዓመት በፊት እኛ መመሪያዎች እኮ አሉ። በደንብ አስተውሉ። ምን እያለን ነው? የነብዩ ሱና ራሱ አልፎበታል፣ ቆሻሻ ነው፣ አሁን ላይ ሰራም እያለን ነው። ኤኒዌይስ ሐዲሱን አንብቦ ያ ላምብብለት አይሻ ምንም የምታውቀው ነገር አልነበረም። በ9 ዓመቱ መሐመድ ወሲብ ሊያደርጋት ሲወስዷት እናቷ ስትወስዳት ምንም የምታውቀው ነገር አልነበረ። ምንም አላቅም ነበረ ብላ ተናግራለች። ማስረጃ ሳሂህ ቡሃሪ 3894 ላይ አይሻ ራሷ እንደተረከችው ምናለች? the prophet engaged me when I was a girl of 6 መሐመድ በ6 ዓመቴ አገባኝ አለች። ሉክ ከዚህ በኋላ ያለውን ታሪክ we went to Medina and stayed at the home of Bani al-Hariz ከዛ በኋላ ወደ መዲና ሄድንና በባኒ አልሃሪዝ ቤት ቆየን አለች። then I got ill and my hair fell down ከዛ በኋላ በጣም ታምሜ ጸጉሬ መርገፍ ጀመረ። later on my hair grew again and my mother Ruman came to me while I was playing a swing with some of my girlfriends ከዛ በኋላ ጸጉሬ እንደገና ከተመለሰ በኋላ እናቴ መጣች፣ እኔም ከጓደኞቼ ጋር ዥዋዥዌ እየተጫወትኩ ነበር አለች። she called me ከዛ በኋላ ጠራችኝ and I went here እኔም ወደሷ ሄድኩኝ not knowing what she wanted to do me በእኔ ላይ ምን እንደምታደርግብኝ እንኳን ምን ልታደርገኝ እንደሆነ እንኳን አላውቅም ነበር አለች። she caught me by the hand and made me stand at the door of the house ከዛ በኋላ እጄን ያዘችና አንጠልጥላኝ በሩ ጋር አቆመችኝ። I was breathless then ትንፋሽ አልባ እንኳን ሆኜ ነበረ and when my breathing became alright she took some water and rubbed my face and head with it ከዛ በኋላ ትንፋሽ ሲመለስ ከዛ በኋላ ቆይ እንዲህ ነው ያለችው አይደለ? ሱብሃንአላህ ዥዋዥዌ እየተጫወተች ሮጥ መጣ እጇን እዛት ለወንድ ልሰጣት እየሮጠች ስትሄድ እያለቻች ምጥጥዬ ካሸንጉሊት እየተጫወተ ዥዋዥዌ የነበረችው እንግዲህ 56 ዓመት ሰውዬ የ40 ሰው የወሲብ ጉልበት ያለው ሰውዬ ወሲብ ሊያደርጋን ነው ነብይ የተባለ ምን እንደሚደረግብኝ እንኳን አላቅም። ጸጉሬ ተመላልጦ ነበረ፣ እጄን እዛው መጣች፣ እያለከለኩ ነበር፣ ትንፋሼ ቀጣለች፣ መተንፈስ አልቻልኩም ነበረ። ትንፋሼ መለስ ሲል ውሃ ፊቴ ላይ ያደረገችብኝ። ከዛስ ቀጥር አንብበ ኦኬ then she took me into the house ከዛ በኋላ ወደ ቤት ወሰደችኝ። there is in a house I thought some Ansari women who said ከዛ በኋላ ሙሐመድ እንደደፈራት ማንበብ አለብህ። ከዛ በኋላ መድፈር ምን እንደሆነ ስለምታብራራ ማለት ነው። then she took me in the house ከዛ በኋላ ወደ ቤት ወሰደችኝ። there is in a house I saw some Ansari women who said በቤት ውስጥ የአንሳር ሴቶች ነበሩ እና እንደዚህ አሉኝ best wishes Allah's blessing and good luck ከዛ በኋላ መልካም ምኞታቸውን ተመኝተው የአላህ እዝነት ባንቺ ላይ ይሁን አሉኝ፣ መልካም እድል ተመኙልኝ አለች። then she interested me to them and they prepared for marriage ከዛ በኋላ ለምን አዘጋጀችኝ ይላል? ለጅምዓ አዘጋጀችኝ ይላል። ሉክ ያዘጋጃቻት ለምንድን ነው? ለጅምዓ unexpectedly በማልጠብቀው አፖስትል come to me in the afternoon and my mother handed me over to him በማልጠብቀው ሁኔታ ከሰዓት ነብዩ መጣ፣ እናቴም እጄን ለነብዩ አስረከበችኝ። and at that time I was a girl of 9 years old በዛ ሰዓት 9 ዓመቴ ነበራለች። ሙሐመድ ደግሞ አይሻን ወሲብ ያደረጋት በ9 ዓመቷ ነው። he had intercourse with me when I was 9 years old በዛ ሰዓት እናቷ እያንቀለቀለች ወሰደቻት። በማጠብቀው ሁኔታ በማታውቀው ሁኔታ ነብዩ የዛን ሰዓት ጅምዓ አረጋት፣ ወሲብ አደረጋት ማለት ነው። ደፈራት የሚል አለ። እናመሰግናለን ክርስቲያን ቴንኪው። ቆይ አሁን አልተደፈረችም ካልክ አንተ ማስረጃውን ክፈት እስቲ። አንተ ብሎ እንደቃ ወረወሩኝ የሚል ማስረጃም ጨምር ተርበል። ደፈሯት የሚል ማስረጃ እስካሁን የለም። ደፈራት የሚል ማይክን ያዝ። ውዶቼ ሴቶች በደንብ አስተውሉ። የ9 ዓመት ልጅ ነች፣ ዥዋዥዌ እየተጫወተች ነው። ምን እንደሚካሄድ እንኳን አታውቅም። ከህፃናቶቹ መሃል ጠሯትና እጇን እዛው እየሮጡ ይዘው ሄዱ። ትንፋሿ መምታት፣ ልቧ መምታት ቀጥ አለ። መተንፈስ አልቻለችም። በውሃ ፊቷን አሻሿት። ትንፋሿ መለስ ሲል ሴቶች አየች። እንግዲህ መልካም እድል ይግጠምሽ መልካም ምናምን አሏት። ነብዩ መጥቶ ወሰዳት። ያኔ 9 ዓመት ሆናት። 9 ዓመቷ ነበር። ወስዶም ወሲብ አደረጋት። ከዚህ በላይ መድፈር ካለ ሴቶች ለእናንተ ትችላችኋለሁ። ይሄ የእስልምና እንትን ስለሆነ ጭንቅላት ስለሆነ ነብያቸው የሚታደጉበት ምርጡ ሱናቸው ስለሆነ ወደ ቶፒኩ መልሰው። በቃ ክርስቲያን ቢኒ እንኳን አመጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ይመስገነው።
ኦኬ አንድ ሐዲስ ክፈትልን ክርስቲያን ቡኻሪ 3894 ኖ አይደለም ሐዲስ ኩርሲ 1840 እሺ ወይንም ደግሞ ሙስሊም ላይ ያለውን ክፈት ሐዲስ ኩርሲ 1840 እሺ አረብኛ አድርግለት ወጣህ እንዴ ማን አረብኛ የሚችል ይሄን አዲስ የሚተረጉምልን ይሄን አዲስ ማን አንብቦ የሚነግረን ማን ነው ሜድ የሚል መጥቷል ኦኬ አይ አሉ ሌሎች አረብኛ ስም ኦኬ እንኳን ደህና መጣህ እሺ እኔ ልተረጉም ኦኬ ከፍ አድርግለት ክርስቲያን በደንብ አድርገህ ግን እንትና በለው አረብኛው ኦኬ ታያ ትንሽ ነጭ ሆነዋልና ትንሽ ብርሃን ቀንስለት ላይቱን ትንሽ ቀንሱ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ኧረ ትንሽ ብርሃን ቀንስልኝ በእውነት አይኔ ትንሽ እንትና ይላልና መጨረሻው ላይ ነው ያደረኩት አሁን እስኪ ወይ አንተንም መቀነስ ይችላል አሁን መጨረሻ ነው ያደረኩት እኔ ትንሽ ልጨምር إن الله عز وجل يقول يوم القيامة الله عز وجل بيوم القيامة وين بحسابه كان يا ابن آدم ነጭ ነው ያለው በእውነት እኔ አረብኛ እችላለሁ ምንም ችግር የለብኝም ግን በቃ ነጭ ሆነ እንትናው በደንብ አይታየኝም ሚዩት ላይ ነው ወይ እኮ ምን ላርግልህ ሰሌክት አድርግለት እስቲ ክርስቲያን ምናልባት እንትኑን ጨምረው ስትቀንሰው ይብስ አይታይም ትንሽ ጨምረው ብርሃኑንና ሰሌክት አድርግለት አዎ እንደዛ ትንሽ ብርሃኑን ጨምረው ያንተን عن أبي هريرة رضي الله عنه قال أبو هريرة يا بسو الله ملكامنتي هون قال رسول الله صلى الله عليه وسلم إن الله عز وجل يقول يوم القيامة يا بني آدم مرت فلم يفديني اوكي እኔ ማንበብ አልቻልኩም በእውነት ማንበብ አልቻልኩም አንተ ረብሁም እየተረጎምከው የምትሄድ አሪፍ ነው እሺ ምን ይላል መሰለህ ሐዲሱ የአቡ ሁረይራ ሆኖ ነብዩ እንደዚህ ብለዋል በሂሳብ ቀን ወይም ደግሞ በየውመል ቂያማ ያ ኢብን አደም የአዳም ልጅ مرت فلم تدعوني تامه الرحيم قال يا ربي كيف أعود وأنت رب العالمين أنت على ما تجيت وانا سألنا ليك نوم تتاممه قتل قال يا ربي كيف أعوذ وأنت رب العالمين
ኦኬ አዲሱን አንተ ያው በእንግሊዘኛ እንትን በለውና ክርስቲያን ሰዓት ለመቆጠብ እንግሊዘኛው ላይ እንትን በለው በዛ ይሻላል። እኔ አይኔ በእውነት ማየት አልቻልኩም። መነኝ ያው ሐዲሱን ያዘው ሐዲስ ኩርሲ ማንበብ አይችልም። በእናትህ ውጣ በለው በእናትህ ማንበብ አይችልም። እንደዚህ አይነት ሰው ለምን ታስገባላችሁ? ለምን ገባ? ከፍ አድርግለት። ሱብሃንአላህ ወንድሜ እንትን ትርጉሙን እያበላሸህ ነው። ቆይ እኔ ላንብብልህና ተርጉመው። እሺ ተርጉመው። እሺ አንብብ። እሺ عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن الله عز وجل يقول يوم القيامة يا ابن آدم مرضت فلم تعدني قال يا رب كيف أعودك وأنت رب العالمين. ايش اسكلي ترجمه. ماشي. إن الله عز وجل يقول يوم القيامة يا ابن آدم مرضت فلم تدعوني. تعودني فلم تعودني نو تعودني. ايش تعودني؟ تعودني. ما هي العدة يا أخي؟ እኮ አንተ ተርጉማ እኔ እኮ የአዳም ልጅ አንተ በየውም القيامة ቀን ቃል الوعد هو ቃል መግባት ነው። እሺ ገባህ? እሺ አተርጉምላቸው ለነሱ እና እየተረጎምኩ እኮ ነው። የአዳም ልጅ አንተ በየውም القيامة ወይም ደግሞ በምጽአተ ዓለም ለኔ አልጠራኸኝም። እሺ ቃለ ቀጥል። እሺ ቃለ ያ ረቢ ከይፈ አዑዱከ ወአንተ ረቡል ዓለሚን። አንተ አዑዱ አንተን ቃል ወይም ደግሞ አንተን ልጠራ እንዴት ብዬ አንተን ረብል ዓለሚን ያለህ አንተ ያለማቱ ጌታ ሆኜ እንትን እላለሁ። በስርዓት ሜቢ አንዳችሁ ተርጉሙት። በቃ ለሁለት ሱብሃንአላህ ቀጥል። አማ አሊምታ አነ አብዲ በል ፉላናን። እሺ ተርጉመው ራሱ አንተ የኔ ባሪያ እገሌ የሚባል አላወቅም ወይ? እሺ ማሪዳ ፈለም ተዑድሁ ማነህ ደግሞ? እሱን ታመመና አንተ ደግሞ ወደሱ አልሄድክም፣ አልጠየቅክም ወይም አልተመለስክም። አማ አሊምተ አነከ ለው ዑድተሁ ለወጀድተኒ ዐንደሁ የብነ አደም። አንተ ብትመለስ ኑሮ የአዳም ልጅ እዛ ታገኘኝ ነበር። استطعمتك فلم تطعمني እኔ መግቤህ ነበር አንተ ግን አልመገብከኝም። አይደለም ሰላም አስተጥዕምከ ምግብ ጠይቄ ነበር ነው። እሱ እኮ ነው እንድታበላኝ ጠይቄ ነበር። አዎ እሺ ቃለ ያ ረቢ ወከይፈ ኡጥዕሙከ ወአንተ ረቡል ዓለሚን። አንተ ጌታ እያለህ እንዴት አድርጌ አንተን ላበላህ? እሺ ቃለ አማ አሊምተ አነሁስ ተጣዕመከ አብዲ ፉላኑን ፈለም ቱጥዕምሁ። አንተ የኔ ባሪያ እብነ አደም ፍላን የሚባል እሱን መግቦህ ነበር፣ ይህንን አላወቅክም ወይ? አማ አሊምተ አነከ ለው አጥዓምተሁ ለወጀድተ ዛሊከ ዐንዲ የብነ አደም። አንተ እሱን ብትመግብ ኑሮ የአዳም ልጅ እኔ እሰጥህ ነበር። እስተስቀይቱከ ፈለም ቱስቂኒ። ውሃ አጠጭቼህ ነበር አንተ ግን አላጠጣኸኝም።
እንድታጠጣኝ ጠይቄህ ነበር አላጠጣህ። እንደዛ ነው። እሺ ቃለ ያ ረቢ ከይፈ እስቂከ ወአንተ ረቡል ዓለሚን፣ እኔ አንተ ጌታ እያለህ እንዴት አድርጌ ላጠጣህ? ቃለ እስተስቃከ አብዲ ፉላኑን ፈሊመ ትስቂሂ፣ የአዳም ልጅ ፍላን እሱ አጠጥቶህ ነበር፣ አንተ ግን ጌታ እያለህ። አማ ኢነከ ለው እሺ ጠጋ አድርገው ክርስቲያን ለው እስተስቀይተሁ ለወጀድተ ዛሊከ ዐንዲ፣ እሱን ብታጠጣው ኑሮ እሱን ውለታ ደግሞ እኔ ጋር ታገኘው ነበር። ከዚህ በኋላ ግን ዝም ብለህ ተረግማለሁ አንብባለሁ ብለህ ማትግባ። እንደዚህ የማየት ችግርም ካለብህ ጥሩ አይደለም። ማተኑ ከተበላሸ ማዕና ያበላሻል ቀጥታ። ይሄ ደግሞ እስልምና እሱ እውነት ነው። እስኪ ብራዘር አንዴ ስሙኝ፣ ሱብሃንአላህና አሙዳ እንዴ እኔስ ለኦዲየንሱ ክሪር ለሆነ ወጥ በሆነ አንድ ክርስቲያን አንብበውና ተርጉመው። ኦኬ እሺ ስሙኝ ለሁለታችሁም ሱብሃንአላህ አልቂሩል ሙስሊም ይባላል። ዘባክ ኦኬ ወንዳው ተሪቶ ፋቮሪራ ሁለቱም ትክክል አይደለም ሊል ነው። ከስር እየሳቀባቸው ነበር። እኔስ እንትን በል ተገባና ታስተካክላችኋል። ከስሩን አዳምጥ። ወንዳው ተሪቶ ፋቮሪራ ሁሴን the messenger of Allah said አቡ ሁረይራ እንዳስተላለፈው የአላህ መልእክተኛ እንደዚህ አለ ይላል። አላህ the mighty and sublime be will say on the day of resurrection አላህ ኃያሉና የላቀው በቂያማ ቀን ወይም በትንሳኤ ቀን እንደዚህ ይላል። O son of Adam I fell ill and you visited me not የአደም ልጆች ሆይ ታምሜ አልጠየቃችሁኝም ይላቸዋል። ማን ነው የሚላቸው? አላህ he will say O Lord how should I visit you when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለህ እኛ እንዴት ታመን ጠይቀሃለን ብለው ይመልሱለታል። he will say do you not know that my servant so and so had fallen ill and you visited him not እንዲህና እንዲያ የሚባል ባሪያዬ ታሞ እያለ አልጠየቅከውም ይለዋል። did you not know that had you visited him you would have found me with him እሱን ጠይቀው ቢሆን ኖሮ እኔን ከሱ ጋር ታገኘኝ ነበር ብሎ ይመልሳል። አላህ ማለት ነው። O son of Adam I asked you for food and you feed me not የአደም ልጆች ሆይ አላህ ደግሞ ከዛ ምን ይላቸዋል? የአደም ልጆች ሆይ ተርቤ አላበላችሁኝም፣ ምግብ ጠይቄ አልሰጣችሁኝም፣ አላበላችሁኝም ይላቸዋል። he will say O Lord and how should I feed you when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለህ እንዴት ተርበህ እናበላሃለን ይሉታል አላህን ማለት ነው። he will say did you not know that my servant so and so asked you for food and you feed him not እንደዚህ ከሌ የሚባለው ባሪያዬን ተርቦ ያለ እንዳላበላሁ አታውቅምን ብሎ አላህ ይመልስላቸዋል። did you not know that had you feed him you would surely have found the one reward for doing so with me ከዛ በኋላ እሱን አብልተው ቢሆን ኖሮ ከኔ ዘንድ እንደዚህ አይነት ምንዳ ይኖርህ ነበር ብሎ ይመልሳል አላህ። ከዛ አላህ ምን ብሎ ይጠይቃል ሌላ O son of Adam I asked you to give me to drink and you give me not to drink የአደም ልጆች ሆይ እኔ ውሃ ጠይቄያችሁ አልሰጣችሁኝም ብሎ ይጠይቃቸዋል ሌላ ጥያቄ። he will say የአደም ልጆችም እንደዚህ ይሉታል O Lord how should I give you to drink when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ ሳለህ እንዴት ተጠምተህ እናጠጣሃለን ብለው ይመልሱለታል። he will say እሱም እንደዚህ ይላቸዋል አላህ ማለት ነው my servant so and so asked you to give him to drink and you give him not to drink እንዲያ የሚባል ባሪያዬ የሚጠጣ ጠይቆ አንተ እንዳላጠጣው አታውቅምን ብሎ ይመልሳል አላህ። had you give him to drink you would have surely found that with me እንደዛ አጠጣችሁት ቢሆን ኖሮ እሱ ከኔ ጋራ ታገኙት ነበረ ብሎ ይመልስላቸዋል። ስለዚህ አላህ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ የአደም ልጆችን በቂያማ ቀን ይጠይቃቸዋል ማለት ነው። ይህንን የጠየቃቸው ማን ነው? ሜቢ መቀጠል ይችላሉ። ኦኬ ሀቢብ ይሰማል? ሰላም ብያለሁ። ማን አመጣ? ሰላም ሐሙድ ቆይ ተረጋጋ፣ ተራን ጠብቅ። እፎይ ሰላም ነሽ? ተራ ጠብቅ ቆይ። እሺ ጋሼ ሀቢብ እፎይ
ፕሊስ ሰረፈ አንዴ መልካም ሀቢብ እየሰማ ከሆነ ይህንን የተናገረው ማን ነው? ሀቢብ ይሰማል? ይህን የተናገረው ማን ነው? ሐዲሱን ያስተላለፈው ነው ወይስ የተናገረው ቃሉ ነው? ሐዲሱን ያስተላለፈው ሳይሆን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም እያለ እየጠየቃችሁ ያለው ማን ነው? ማለት አልገባኝም። ውስብስብ ሆነብኝ እኮ ውስብስብ ሆነብኝ፣ አልገባኝም ምን ለማለት ነው። ያው አንስ ጀምር ምን ይላል መሰለህ? ልቃርገው በቂያማ ቀን Allah will say on the day of resurrection, O son of Adam, አላህ በቂያማ ቀን እንዲህ ይላል፣ ኦ የአደም ልጆች ሆይ I fell ill and you visited not me. No, you visited me not. ታመሜ አልጠየቃችሁኝም ብሎ ይላል አይደለ? አላህ ነው የሚለው አይደል? He will say, ተዛሱ ደግሞ ምን ይለዋል? Oh Lord, and how የትኛው መስመር ነበር? How should I visit you? You when you are the Lord of the world. አንተ ያለማስ ጌታ ሆነ እንዴት ልጠይቅህ እችላለሁ ይለዋል። አንድ ጥያቄ ቆይ እስቲ እኔ ልመልስልህ አንዴ ቀለል አድርጌ ፎይ አንዴ ወንድሜ በተረጋጋ አላህ ሀቢብ ይቀጥልና ትቀጥላለህ። ይለፍ ሀቢብ ምን አይለፈኝ። አይ ብዙ ሰው ቸኩሏል ታውቃለህ። እስቲ ደግሞ ለምን እንደሚቸኩል አላውቅም። ኦኬ አልሻይብ እሺ ቀጥል ወንድሜ አብሽራ ሀቢብ ቀጥል። አይ እኔ አልቸኮልኩም ቀጥል፣ ችግር የለውም። እኛ እስልምና እንደዚህ ያስተምረንም ቀጥል። ሰውን ቸኳይ ሆኖ በእርግጥ ፈጠር ነው ይላል ቁርአን። ልክ ነው። አታቻክሉኝ ነው ይላል። ያ አይ ቸኳይ ሆኖ ፈጠር ነው ይላል። ቸኳይ ሆኖ እሱ የራሱ ቦታ ላይ ያፈጣጠሩ ሂደትም ቦታ አለው። አልሻይብ ያ የተፈጠረው ነው፣ ቸኳይ ሆኖ የተፈጠረው። አልሻይብ ዛሬ እንደውም ታግሷል። እንደመጣ ነበር የሚያወራው በፊት አይደለም። ማዳመጥ ጥሩ ነው። ያው ምድህ እያወራህ ነበር የምገባው አደም ወቃቸው አሁን የሙሳ እንትን ነው በሌላ ሐዲስ አለና በጣም ወደው ንግግር ነው የተናገራችሁት። ግን በቀና መንገድ ከሆነ ይሄ በክርስትናም ያለ ኮፒ ምናምን ብትሉትም አስተምሮቱ ደሙላህ ሙሳ ጋር አምላክን እንይ በቃ ቴንክ ዩ በቃ ስለምታውቀው ካንተ ነው። ትችት ሳይሆን ትምህርቱ በጣም ደስ የሚል ትምህርት ትችት አለ እኮ አንተ ጋር ስላለ which is አለን ያው ስለረሳሁት ነው እንጂ ወላሂ ደስ ይላል ትምህርቱ አለ። ያ ሙስሊም ላይም አለ፣ ቡሃሪ ላይም አለ፣ ሐዲስ ኩርሲ በክርስትና በእናንተም አለ ትምህርቱ እኮ ችግር የለውም። ስለዚህ ይሄንን የጠየቀው ማለት ነው። አደማውቃችሁ ያሳዝነኛል። እዛም ዝም ያልኩት እኔ ምን ሲተረጉም የነበረው ሰው ለምንድን ነው እፎይ ያስወጣችሁት? ለምንድን ነው ሲተረጉም የነበረው ሰው ፕሊስ አንድ ጥያቄ ሲተረጉም የነበረው ሰው ለምን ወጣ? በቃ አንባቢም ተርጓሚም አይችሉም። በቃ በስርዓት እንትን አላሉም። ለምን ወጣ እንዴ? አዲስ አካውንት ከፍታችሁ ደግሞ እንደዚህ ማስወራት ጀመራችሁ። ሙስሊም አይደለም ወላሂ ላዚ ጀመርኛ ሙስሊም ነው ብለናል እንዴ? ሙስሊም ነው ያላል ኔል ተርጉም አይደሉም እነሱ ሲተረጉም ሁለት ነበሩ ሰዎች ሙስሊም አይደሉም። እንኳን አልሆነ አዲስ ያንኛው አካውንት ሙስሊም ነኝ አላለም። ሲጀመር ለተርጉም ነው ታቸው እያስወራችሁ ነበር። ለምን አወረዳችሁት? አስገቡት። ሲያተጩ እናስገባለን። ላክና ግባለት። ሲጀመር ሙስሊም ነው ክርስቲያን ብለናል። ሙስሊሙን መሲህ አልመሲህ ብሎ ሙስሊም ሊሆን አይችልም። ሙስሊም ነው አይደለምም አላልንም። ሲጀመር አናውቀውም። ያውን አስገብቼላለሁ። ሲጀመር ሙስሊም ነህ አይደለም አላለውም። ለተርጉም ማለት ትርጉም ላይ አንባቢውም ትክክል አይደለም፣ ተርጓሚውም ትክክል አልነበሩም። ለዛም ነው እኛ በስርዓት የተረጎመው። ምንድነው እምነት ወንድማችን? እኔ ክርስቲያን ነኝ ተዋህዶ እና ተዋህዶ ነው እንዴ? እዚህን ትርጉም የሚተረጉሙ አረበኛ እያነበበ ነፍቶ ነው። እኛ ተረጎመ እኮ እኛ ተረጎመ እንዴ ወንድም? ኧረ አይደለም፣ ትክክለኛውን እንትን ይዘህ ነው መተርጎም። ትክክለኛ ነው። አይ ተርጉሞታል። ለእናንተ እያመቸላችሁ ነበር እየተረጎመ ያለው ስህተት ስለነበረ ነው እያረምኩት የነበረው። ለምን ወደ አዳም እያስጠጋ እየተረጎመ ነው። ተርቤ አላበላችሁኝም ያለው አዳም ሳይሆን አላህ ራሱ ነው። ተርቤ አላበላችሁኝም ያለው
ትርጓሜው ለእናንተ እየተመቸ ስለሆነ ነው ያረምኩት። እንደገና ፓራፍሬዝ እንዲተረጎም የሚያደረኩት ወደ አላህ የሚጠጋውን ወደ ማን እያስጠጋ ነበር? ታምሜ ያልጠየቃችሁኝ የሚለውን አላህ እንዳልታመመ አድርጎ አዳም እንደታመመ አድርጎ ነበር ሲተረጉም የነበረዋል። የታመመው ግን ማን ነው? አላህ ነው። ለእናንተ እያመቻቸ ነበር የተረጎመው። ሐዲሱን ስለማያውቀው ሊሆን ይችላል። which ትክክል ስላልሆነ እኛ እያረምነው ነበረ። ሰው ምንድነው ፖይንቱ? ፖይንት ምንድነው? አሙድ እፎይ እስኪ ትምህርቱ ምንድነው? አሁን ትምህርቱ ላይ ለምን አንሄድም? አሁን አሙድ ምንድነው ፖይንቱ? አይ ታንተ ጋር እናወራለን፣ ችግር የለውም ስለምታውቀው። ለምን ወጣ አሙድ? ና ተመለስ ራሱ። እፎይ አንድ ጊዜ ብትሰጠኝ አዙኽሩፍ 84 አዙኽሩፍ 84 አንድ ጊዜ እስቲ ምንድነው እሱ? ለምን ፈለከው? እሱ ምን ይላል መሰለህ? في السماء إله وفي الأرض إله ይላል። ይሄ ማለት በሰማይም አላህ አለ በመሬትም አላህ አለ ይላል። በቁርአን ነው የምልህ። አዙኽሩፍ 84 ምንድነው ፖይንት? ክፋታ ውስጥ ያለ ፖይንት ምን መሰለህ? ምን ያገናኛል ከርዕሱ ጋር? ማለት ከፖይንቱ ጋር ለምን አነሳኸው? አንዴ ለምን አነሳሁት መሰለህ? እኛ ሁል ጊዜ ሶስት ስላሴ እናንተ ታምናላችሁ ሁሌ ነው በቃ በሄድን ቁጥር ሁሌ ነው እንትና የሚሉ። እነሱ ግን በመጽሐፋቸው በቁርአናቸው ሁለት አላህ እንዳለ ይጠቅሳል። ትናንትም እድል ስጠኝ ስልህ ትንሽ እንትና ብዙ ሌላ አርዕስት ስለነበረ ይሄ ግን ምን አገናኘ? አንተነሳው ጋር ኧረ ወንድሜ መጀመሪያ ራስህን ግዛ። መጀመሪያ ሀቢብ ተረጋጋ። እንድራስ ምንድነው ፖይንት? አንዴ እፎይ ግን እንደዚህ አንዴ ምንድነው እያወራ ያለው ወንድማችን? አሁን እዚህ ላይ ብታየው ሁለት አላህ እንዳለ ነው የሚያምነው ራሱ። አያሳይም። ይኸው 84 ወፊ ሰማኡ ኢላህ ወፊል አርድ ኢላህ አንብበው። ይኸው ወሁወ አለዚ ፊ ሰማ ወደ ቶፒክ ማንሰብርሰን ድሮ አጭበርባሪ በዛ። ግን ልጁ በዚህ ልክ ሙስሊም ነኝ ብለህ መግባት ለራስህ ሼም ማለት ነው። አንድ ሙስሊም ነኝ ያለው መቼ ነው? ፈርስ ሙስሊም ነኝ አንዳንዴ የት ቦታ ነው ሙስሊም ነኝ ያለው? ሰማም ድምጻችሁ እና ፖለቲካ ነው። አይ እስልምና ፖለቲካ ነው፣ ውሸት ነው ብንላችሁ ለዚህ ነው። የት ቦታ ነው ሙስሊም ነኝ ያለው? ዩቲዩብ ላይ ያለ ክፈትለት ዩቲዩብን። የት ቦታ ነው ሙስሊም ነኝ ያለው? እኔ አርጉመንቱ ስለሚያወራ ነው። አይ አላወራም። ኦርቶዶክስ ነኝ ብሏል። የት ቦታ ነኝ ሙስሊም ነኝ ያለው? ክፈተው ዩቲዩብን። ክርስቲያን አንድ መረጃ ሙስሊም ነኝ ያለበትን እስኪ ያሳየኝ። ወራዶች፣ ውሸታሞች። ስለ ልጁ ነው የምታወራው ወይ ስለማን ነው ታዲያ ሙስሊም ነው እያልክ ያለው? አንተን ነው የሚመስሉት። ኖ አንተን ነው ወራዳ ነኝ እያልክ ያለው። ኦርቶዶክስ ነኝ ያውም ክርስቲያን የኦርቶዶክስ እያለ ሙስሊም ነኝ ብሎ ምናምን ትላለህ። እሱ እያለ ያለው የሚያደርገው እንደ ሙስሊም መነጽር አይታየኝም ምናምን የሚለው ምን ሆኖ ነው? ያንተን አንብቡ የሚያደርገው አዳምጥ። የትኛው ቪዲዮ ላይ ነው እኔ ሙስሊም ነኝ ነው ያለው? ያው ቪዲዮ ተከፍቶላል። ስንተኛው ደቂቃ ላይ? ወራዶችና በፖለቲካ የቆሙ ሰዎች ማለት ነው። ኧረ እፎይ አትስደብን። ምን ሆነህ ነው? ለምን ትዋሻለህ ታዲያ? አዳምጥ። እኔ እስልምና ጠንቅቄ አውቃለሁኝ ምኑ ጋር ምን አርጉመንት መሰራት እንዳለበት ማለት ነው። አርጉመንት እሱ ካልተመቸኝ ራሴው ሞግታለሁ። አንተ አይደለም የምሞግትልኝ። ምክንያቱም በሰማይ አታውቀውም። እኔ በግልጽ ነው የምነግርህ። አዳምጥ። ኤኒዌይስ የእሱ አርጉመንት ስላልገባኝ አልደገፍኩትም። ለምሳሌ በሰማይ አላህ አለ በምድር አላህ አለ ይላል። ሁለት አላህ አለ ማለት ነው ብሎ ሞገተ እሱ። ለእኔ ደግሞ አልተዋጠልኝም። ሁለት አላህን አያሳይም ብዬ ሞገትኩ። መፍትሄ ነው እሱ
በሰማይም አላህ አለ በምድር አላህ አለ የሚለው ሁለት አላህ እንዳለ የሚያሳይ ነው አለ። እኔ ደግሞ አያሳይም አያስኬድም ብዬ ሞገትኩኝ መፍትሄ ስለሆነ የእሱን አርጉመንት ስላልተቀበሉ ሙስሊም ነኝ እያለ አይደለም እየሞገተ ያለው እኛን ስላሴ ነው ይጠቅማል። እነሱ ግን እንደዚህ ያምናሉ አለ። ያ እንደዛ ማለት ሙስሊም ነው ማለት ነው። ምን አይነት ድድብና ነው የተጠናወታችሁ? 3000 ሰው ይታዘባል። አንዴ ሸኝ እድል ስጠን ወይን ይቅርታ በል ወይንም ደግሞ መረጃውን አንጣ። ሙስሊም ነኝ ያለበት መረጃ አንዴ ከመስጠት ይቅርታ ለዓለም ግን ልስጥ። ቪዲዮን ክፈት። ቪዲዮ ስንተኛ ደቂቃ ላይ ነው ያለው? ወራዳ አንተ ሐዲሱን ከፍቶ ክርስቲያን ሲያነብ ያንተን አረብኛውን ልተርጉምላችሁ አለ። መፍቱ ነው። እኔ ደግሞ እንትን ስለምችል እንግሊዘኛ ስለምችል እንግሊዘኛው ሆነልኝ አልኩኝ። መፍትሄ ነው። ተረጎመ ማለት ሙስሊም ነው ማለት አይደለም። ያኛው ወንድምህ ደግሞ ሙስሊም ነው። ሱብሃንአላህ። ይሄንኛው መሲህ ብሎ ነው ያለው። የክርስቶስ ተከታይ ነኝ ብሎ ምንድን ነው የምትቃዠው? ያው ለኛ ጋር ፖለቲካ አሰሯት በፍጹም አታገኙበትም ነጥብ። ኤኒዌይስ አንተ እንትን ላይ ግባሽ ፖይንት ላይ ግባ። አልሻይብ አታወራትም ወይ መረጃ ታመጣለህ ወይ ይቅርታ ትጠይቃለህ። ተቀመጥና ያው ዩቲዩባችንን ያው አንድ ሰው ስለተናገረ ጠቅልህ የምትሰድበው ማን ስለሆንክ ነው አንተ ደደብ? ኖ ቆይ እኔን ተሳደብ ችግር የለውም። ምክንያቱም ደደብ አንተ ማን ስለሆንክ ነው? ሁሉ አንድ ሰው ስለተናገረ ሁሉ ያለ ተከታይ ሁሉ እንትን ትላለህ። በእናትህ እሺ ከስሩና ታብታብ አድርግ። ያለ ካልመሰለን ራሳችን እኛን ሞግትና እኮ አራቀን። አሁን ቶፒክ ላይ መልሰው ክርስቲያን ቆይ ተረጋጋ። በጣም ለማጭበርበር አትሞክሩ ሙስሊሞች። ፖለቲካ እንሰራለን ብላችሁ አንድ ጊዜ እዚህ ሐዲስ ላይ አላህ ምን ብሏል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ ይናገራል። ቀጥል። አሁን ሐዲሱ ላይ መቀጠል የሚችል ሙስሊም ካለ መቀጠል ይችላል። ግባ ሐዲሱ ላይ ግባ። ትጠይቃለህ መጨረሻ ላይ ኦኬ። ሜድ ነው የሚለው አይደል? እኮ የሚያወራው ማይኩ ዝግ ነው። ሐዲሱ ላይ ግባና አውራ። ኦኬ ሚውት ደግማ ግባ። በቃ አይሰማም ከስር ላሉትም። ሀቢብ ቀጥል። ቅድም ጀምረን ያቆምከው ለምን ነው የምትደናቆሩት ግን? ኧረ ተው በእናታችሁ እናንተ ሰዎች ይሰለቻል። ከስር ላለውም ሰው ይሰለቻል። ግን በቃ ስድባቸው ምንም እኮ ላስተምሮት አሉን አለ። ማንኛውም የሚሳደበው እርስ በርስ ራሱ ሊስማሙ አልቻሉም። ምንድን ነው እንደዚህ አይነት ነገር? ኦኬ ይሄን ክፍል እንዴት ታየዋለህ? ክፍሉ በጣም ጥሩ ነው። ሐዲስ 2 ነው ያለው እና ግን እዚህ ጋር የሚለው ማለት ነው ምን መሰለህ? እኔ አላህ ቢል ማለት ነው እዚህ ጋር የአላህን ስም ይጽፍ ነበር ግን ሶን ኦፍ አደም ነው እያለ ያለው ገባ አይደለ? እዚህ ጋር የተረጎመ ያለው ተርቤ አላበላችሁኝም ያለው ማን ነው? ተርቤ ያለ አላህ ሰይስ ቢል ነበር ገባ አይደለ? ሐዲሱ የሚጣፍጡ ያንተም መረጃ እውነት ሊሆን የሚችለው አላህ ሰይስ ይላል። ይሄው የት አለ አላህ ሰይስ የሚለው? አላህ አልማይቲ and sublime ቢሂ will say ማለት ምን ማለት ነው? ምንም አቀይረው። will say ማለት ምን ማለት ነው? አዳምጠኛ። አላህ ሰቢል ቢሂ ምን አለ? በሱ ላይ ምን አለ? አዳምጥ። ቆይ መጀመሪያ አትነካከዋ። ምንድነው ሌላ ነገር ውስጥ የምታስገባው? አትነካከው። ላይ መሰለህ ለትምህርትና ለእውቀት የመጣ ሰው ቻጂቢት አይጠቀም። አንደኛ ነገር ልንገርህ፣ በቃ እንደፈለከ ምንም ፖለቲካ አይደለም። ራስ ላይ ፖለቲካ ነው የሰራው። አንብብና ተርጉም። መሀይሙም ከሊቅ እስከ ደቂቅ መተው እዚህ ጋር ፖለቲካ ነው የሚሰሩት። አንብብ። ማንም ፖለቲካ የሚሰራ የለም። እባክህ አንብብ። በአስተምሮት ላይ የመጣ ነው። አንብብ። ይኸው ልናየው ነው አስተምሮትን። አንብብ። አነበብኩ። ስማ፣
አንብበው ምን ይላል እስከዚህ ድረስ ተርጉመው። አዳምጠኛ ቆይ ልንገርህ። አንብብ አትበል ቆይ እንጂ ያረጋጋው እንደምን አንብብ። ስለኔ እንዳታወራ፣ ስለ እፎይ እንዳታወራ፣ ስለ ግለሰብ እንዳታወራ አንብብ። እኔ ስለ አንተንም እሱንም አናውቀው። የሚገርም ከቶፒኩ ጋር የተያዘ ነገር ነው እየነገርኩህ ያለው። ቀጥል አይደለ? ማታነብ ከሆነ ቀጥል። ማታነብ ሰሜት እንደ ሰሜት ቢሂ በሱ ላይ እንዳሉ ነው። ሰሜት ምንድን ነው ሰሜት 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 አይደለም። መጀመሪያ አዳም እስቲ ና ቶፒክ ለመቀየር አሞክርና ና አትሩጥ። አንብበው ወደ ገብና እኮ ቶፒክ ለመቀየራቸው ነው። ቀጥል አንብበው። ከዚህ አንድ ቃል ግባ ነው። ከዚህ ቶፒክ ስላትወጣ ቃል ግባ እኮ ቀጥል አንብብ። አዎ አዳምጠኝ። እዚህ ጋር ይኸውልህ ቀንፏ ምንድነው? አላህ የሚለውን ቃል አላህ ይቷለች። አንደኛ ነገር ልንገር አዳምጠኝ። ቀጥል። ቀንፎ አላህ ይቷል። ስለዚህ አላህ የምትለው ምንም ነገር ውስጥ አትካተትም ማለት ነው። አዳምጥ የት ተማርክ? ከቅንፍ ውጭ ያለች ምንም ውስጥ አትካተትም። በዚህ መጠን ለካ መደደብም ይቻላል። ኧረ ጉድ! ቀጥል። እሺ በዚህ መጠን መደደብ ይቻላል ለካ። አዳምጠኝ። ደስታ ምን እንደሚገልጽ ታውቃለህ? ችግር የለውም አትካተትም። ተስማምቻለሁ። ቀጣይ ይድልኝ። አዳምጠኛ። ደስታ ምን እንደሚገልጽ አትካተትም። ቀጥልና አንብብና ሴንስ ከሰጠህ እናያለን። ቀጥል። ላታመልጭኝ አታራርጭኝ አለ። ቀጥል አንብበው። አንተ አላህ አይደለም ምን አይነት ፍጡር እንደሆነ በእናታችሁ ቀጥል። አሁን አንብበ አዳምጠኝ። ሜሴንጀር ኦፍ አላህ ሰይድ አላህ ምን ይላል እስቲ? ለምን እኮ እንደምቆራረጥ ነው ግራ የሚገባኝ። አሁን ቀጥል አንብብ። ምን ሆኖ ነው የሚቀጥለው? ወይ እውቀት እንዳልሰጠ በስተክል አታዳምጥ፣ ወይ ደግሞ ሶስት ነገር አታዳምጥ። ክርስቲያን አብራራው። በቃ በዚህ መጠን ከደነቆሩ ሰዎቹ በጣም የአእምሮ መቀንጨር ገጥሟቸዋል ማለት ነው። ያ በትክክል ለኦዲየንስ ያ በነገራችን ላይ በየትኛውም አጋጣሚ ባገኟት አጋጣሚ አጭበርብረውና ፖለቲካ መስራት ስለሚፈልጉ ነው። እሺ በጣም ሐዲሱ ግልጽ ነው። በነገራችን ላይ ምን ይላል? አላህ ማይቲ ኤንድ ሰብሊም ቢሂ ዊል ሴይ ኦን ዘ ዴይ ኦፍ ሪዘሬክሽን አላህ ኃያሉና የላቀው በቂያማ ቀን እንደዚህ ይላል ብሎ ይጀምራል። ኦ ሰን ኦፍ አዳም አይ ፌል ኢል ኤንድ ዩ ቪዚትድ ሚ ኖት። ምን ይላል? ታምሜ አልጠየቃችሁኝም የአዳም ልጆች ሆይ ብሎ ይጠይቃቸዋል። ሂ ዊል ሴይ ኦ ሎርድ ኤንድ ሃው ሹድ አይ ቪዚት ዩ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድ። እነሱም ብለው ይመልሱለታል፣ ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለ እንዴት ታመህ እንጠይቅልሃለን ይላሉ። ሂ ዊል ሴይ ዱ ዩ ኖት ኖ ዛት ማይ ሰርቫንት ሶ ኤንድ ሶ ፎልን ኢል ኤንድ ቪዚትድ ሂም ኖት። እንደ እከሌ የሚባለውን ባሪያዬን ታሞ እንዳልጠየቀው አታውቅምን ይላል። ዲድ ዩ ኖት ኖ ዛት ሃድ ዩ ቪዚትድ ሂም ውድ ሃቭ ፋውንድ ሚ ዊዝ ሂም። እሱን ጠይቀው ቢሆን ኖሮ ከኔ ጋር ታገኘው ነበር። ኦ ሰን ኦፍ አዳም አይ አስክድ ዩ ፎር ፉድ ኤንድ ዩ ፊድ ሚ ኖት። የአደም ልጆች ሆይ ተርቤ ወይም ደግሞ ምግብ ጠይቄ አልሰጣችሁኝም አላበላችሁኝም ይላቸዋል። ሂ ዊል ሴይ ኦ ሎርድ ሃው ሹድ አይ ፊድ ዩ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድስ። ምን ይሉታል እነሱም? ጌታ ሆይ አንተ የዓለማቱ ጌታ ሆነህ እያለ መቼ ተርበህ አበላነህ ይሉታል። ሂ ዊል ሴይ ዱ ዩ ኖት ኖ ዛት ማይ ሰርቫንት ሶ ኤንድ ሶ አስክድ ዩ ፎር ፉድ ኤንድ ዩ ፊድ ሂም ኖት። እከሌ የሚባለው ባሪያዬ ምግብ ጠይቆህ እንዳላበላህ አታውቅምን ይላል። ዱ ዩ ኖት ኖ ዛት ሃድ ዩ ፊድ ሂም ዩ ውድ ሹርሊ ሃቭ ፋውንድ ዛት አይ ሪዋርድ ፎር ዱይንግ ሶ ዊዝ ሚ። እከሌ የሚባለውን ባሪያዬን አብልተው ቢሆን ኖሮ ምንዳይን ታገኝ ነበረ በእሱ ዘንድ ብሎ ይመልስላቸዋል። ኦ ሰን ኦፍ አዳም አይ አስክድ ዩ ቱ ጊቭ ሚ ቱ ድሪንክ ኤንድ ዩ ጊቭ ሚ ኖት ኤ ድሪንክ። የአደም ልጆች ሆይ የሚጠጣ ጠይቂያችሁ አልሰጣችሁኝም ይላቸዋል። ሂ ዊል ሴይ ኦ ሎርድ ሃው ሹድ አይ ጊቭ ዩ ቱ ድሪንክ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድስ። አንተ የዓለማቱ ጌታ ሆነ እያለ እንዴት ተጠምጠህ እናጠጣሃለን ይሉታል። ሂ ዊል ሴይ ማይ ሰርቫንት ሶ ኤንድ ሶ አስክድ ዩ ቱ ጊቭ ሂም ቱ ድሪንክ ኤንድ ዩ ጊቭ ሂም ኖት ቱ ድሪንክ። ከሌ የሚባለው ባሪያዬ ምግብ የሚጠጣ ጠይቆ አልሰጠኸውም ብሎ ይመልሳል። ሃድ ዩ ጊቭ ኖት ድሪንክ ዩ ውድ ሃቭ ሹርሊ ፋውንድ ዛት ዊዝ ሂም። ከሌ የሚባለውን ባሪያዬን አጠጥተው ቢሆን ኖሮ እኔን ከእሱ ጋር ባገኘኸኝ ነበር።
ብሎ እነዚህን 3 ጥያቄዎች ይጠይቃል ማለት ነው አላህ በቂያማ ቀን። ያ ቴንክ ዩ። እንግዲህ አላህ ነው ይጠይቃል የሚለው። ቀደም ግን ወደ አደም እያስጠጉት ነበረ። ይሄንን ክርስቲያኖች በደንብ ታውቁታላችሁ። በመጨረሻው ቀን ላይ ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታምሜ ያልጠየቃችሁኝም፣ ይሄንን ነገር ታውቁታላችሁ ክርስቲያኖች። ሁላችሁም ባይምሯችሁ ምን ሊመጣ እንደሚችል አውቃለሁ። ይሄንን ማያ ክርስቲያን አለ ብዬ አላስብም። ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም ማያ ቃለ ሲሱ አይ ቲንክ ክርስቲያን። እሺ እፎያችን፣ አሁን ጥያቄው ምንድነው ነው? ወደ ገደለው ስንገባ አንተ ሚታል የተባልከው ማምጣት እስካልቻልክ ድረስ አንተ እድል አይሰጥህም። ወይም ታውቃለህ፣ ምንም አስቅ አታወራትም። ለባለጌና ለውሸታም ቦታ የለንም። ለውሸታም ሰው ስፔሻሊ ቦታ የለንም። የሚቀጥፍ ሰው ጠላታችን ነው። እፎይ እድል ስጠኝ እባክህን፣ እየለመንኩ ነው። ውሸታም አይደለም አንተ ውሸታም ነህ ወላሂ ነው ብዬ። ለምን እድል ስጠኝና ላውራ? አልሰጠኸኝማ። መረጃ አንጣ ብያለሁ። ቅድም ላልከው ሙስሊም ነው ብላችሁ እንደዚህ አድርገሃል ላልከው መረጃ ታመጣታለህ። አለበለዚያ አታወራትም። እድል አይሰጥህም። ከዚህ በፊት ካላወቃችሁት ተሳስታችኋል። ካወቃችሁት ግን እናንተ ውሸታም ናችሁ። ግልጽ አድርጌ ልንገርህ። ምንም ውሸት የለብንም። መረጃ ታመጣለህ፣ አምጣልና መረጃ ማምጣት ስትችል ታወራለህ። አሊያም ተሰርታ ታደርጋለህ። ከድር እንኳን ደህና መጣህ። ቻው። በቃ ልታባረኝ ይፈልጋል። መልሱን መልስልህ ነበረ። ይሄ የሙሳ ህግ ነው። ባይዘዊ ሄደው እነግርሃለሁ። ተረት አታውራ። የሙሳ ህግ አይደለም፣ ነብይ ነው የተናገረው። ቢያንስ ተማር። በቂያማ ቀን ነው የሙሳ ህግ ነው። የቂያማ ቀንማ የተነገረው ልንገርህ። ጥያቄው መልሱ እጃችን ላይ ነው። አልሐምዱሊላህ። ታታብ አድርግ። ከስር ክርስቲያኖችን አታስገቡ። ያውን ያስገባችኋትም ክርስቲያን ነበረች። ማንኛው ነው ገስት እያስገባ ያለው? ናቲኮ አሁን ክርስቲያን ነው። ለምን ታስገቡ ክርስቲያን? እፎይ የኔ ነኝ ያስገባሁት። ቤተሰቦቹ ሙስሊሞች ናቸውና ጥያቄ ያለኝ በውስጥ አናግረኝ ነው። ኦኬ፣ ከቤተሰቦቹ ጋር ነው የሚገባው። ቤተሰቦቹ ሙስሊም ናቸው። ኦኬ፣ እሺ። ከድር ኡመቴው እንዴት ናችሁ? ሰላም ነው? ሰላም ይመስገነው። ሐዲሱ ሲነበብ ሰምተሃል ብዬ አስባለሁ። ይሄን ሐዲስ ታውቀዋለህ? አዎ፣ እዚህ ጋር ተነበብ ሰምቻለሁ። ኦኬ፣ ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታምሜ ያልጠየቃችሁኝም ብሎ የሚናገረው አላህ ነው አይደለ? አዎ። ይሄንን ፍጡር መናገር ይችላል በቂያማ ቀን በፍርድ ቀን? ይሄንን ፍጡር ነው የሚናገረው ወይንስ ፈጣሪ እንደዚህ ብሎ የሚጠይቃቸው? አላህ ነው ፈጣሪ። ፍጡር መጠየቅ ይችላል ወይ በፍርድ ቀን ተርቤ አላበላችሁኝም፣ ታምሜ አልጠየቃችሁኝም፣ ተጠምቼ አላጠጣችሁኝም ብሎ የሚጠይቀው ፍጡር ወይንስ ፈጣሪ? አንተ ሐዲሱ ላይ ምንድን ነው ያለ ጥያቄ? አላጠጣችሁኝም ተጠምቼ አላጠጣችሁኝም ብሎ የሚጠይቀው ፍጡር ነው ወይንስ ፈጣሪ ነው? አላሁ ረቡል ኢዛ ነው፣ ፈጣሪ ነው። አላህ እናመሰግናለን። ፈጣሪ ነው አላህ። አዎ አምላካችን ነው። ይሄንን የሚጠይቀው እንዲህ ብሎ የሚጠይቀው ፍጡር ሊጠይቅ ይችላል ወይንስ ፈጣሪ ብቻ የሚጠይቀው? ሐዲሱ ላይ አላህ ነው የሚጠይቀው። እናመሰግናለን። በደንብ አስተውሉ ክርስቲያኖች። ይህንን ጥቅስ ፋሚሊያር ስለሆናችሁ ከዚህ ጥቅስ ጋር ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታምሜ ያልጠየቃችሁኝም ብሎ የሚጠይቀው ፈጣሪ ነው፣ ፍጡር አይጠይቅም ብሎናል። ይሄ ጥቅስ የተኮረጀው ክርስቶስ ስለራሱ በፍርድ ቀን የሚጠይቀውን ንግግር አላህ ይጠይቃል ብሎ መሐመድ ኮርጆ ላላ የሰጠው ነው። ክርስቶስ ስለራሱ የተናገረው ነውና ፍጡር አይጠይቅም። ይሄንን ፈጣሪ ነው ባለም መሰረቱ መቴው የክርስቶስን ንግግር ነው የኮረጀው። ጥቅሱ የሚገኘው ማሳደም አውሸው ይው አንዴ ክርስቲያን ሸፍነው ጥቅሱን አንዴ ኮመንት ላይ ጻፉልን። እስኪ ጥቅሱን ኮመንት ላይ ፈጠነ ጻፉልን። ማቴዎስ ወይንስ ሉቃስ ወይንስ ማርቆስ ወይንስ ዮሐንስ ምን ላይ ነው የሚገኘው? ስለመቆም ማስረጃ አዳምጥ። ቆይ
ለመኮረጁ ላሳይ ነው መረጃ። ኮመንት ላይ አፍጥኑት። ምን ላይ ነው እንዴ? ማቴዎስ ላይ ይላል። ማቴዎስ 25 ይላሉ። ማቴዎስ 25 44 ኦኬ። ማቴዎስ 15 ይላል። ማቴዎስ 30 ይላል። የሚገኘው ማርቆስ ስንት ላይ ነው የሚገኘው? የሚያውቅ የፈጠነ 25 ይላል። በቃ አንደኛው 25 ካለ 25 ይነዳሉ። አንተ ዝም ብለው 98 ይላል። 98 ምዕራፍ ያለው ማለት 66 ሚል አለ 42 ሚል አለ ምን አረከመ? ኤኒዌይስ ሁላችሁም እንዳይጠፋባችሁ ማቴዎስ 25 ከቁጥር 30 ጀምሮ ይገኛል። አግኝታችሁታል። ይህን ክርስቶስ ቀጥታ የተናገረውን ከ600 ዓመት በኋላ መጣና መሐመድ አላህ ለሚባል አካል ሰጠ። በቂያማ ቀን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም ወዘተ ብሎ የሚለው አምላክ ነው። ባለም መሰረት ክርስቶስ አምላክነቱን እንዲገልጾላችኋል። ወይ ክርስቲያን አንብቦ ኦኬ፣ ላንብብላችሁ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ እንደዚህ 31 ጀምሮ አንብቡት። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኝ ፍየሎቹንም በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬም ወደ እናንተ መጥቻለሁና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተንህ መቼ አበላንህ? ወይስ ተጠምተን አይተንህ መቼ አጠጣንህ? እንግዳ ሆነህስ አይተንህ መቼ ተቀበልንህ? ወይስ ታርዘህ አይተንህ መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተንህ መቼ ወደ አንተ መጣን? ንጉሱም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱት ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ እንዳደረጋችሁት ይላቸዋል። ቁጥር 41 በዚያ ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም ቅጣት ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልጠየቃችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝም። እነርሱም ደግሞ ይሉታል፣ ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርሰህ ወይስ ታመህ ወይስ ታስረህ መቼ አይተንህ አላገለገልንህም? ይሉታል። ያን ጊዜም እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁ ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል ብሎ ቀጥታ ይሄንን ከመጽሐፍ ቅዱስ ሙሐመድ ከመምጣቱ ከመወለዱ እስልምና ከመጸነሱ ከ600 ዓመት በፊት ይሄ ጌታችን ኢየሱስ ክርስቶስ ተናግሮታል። ታንክ ዩ ማሜ ከ600 ዓመት በኋላ መጣና ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም አላህ ይላል አለን። ክርስቶስ አስቀድሞ ከመላእክቱ ጋር የሰው ልጅ ሲመጣ ለፍርድ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ይላችኋል ብሎ የተናገረውን ማሜ ቀጨም አድርጎ ላላህ ሰጠ። ይሄ ለፈጣሪ ነው የሚሰጠው ከተባለ አስቀድሞ ክርስቶስ ተናግሮታልና ለምን አትቀበሉት? ማሜ የኮረጀውን ለምን አትቀበሉት? አልኮረጀም አይደል? እንትና እመቴው ይሄ ኮረጃ ይባላል። ኮረጃ ይባላል። ኮረጃ የሚል የታለ? ማስረጃ አምጣ። ኮረጃ የሚል እስቲ አምጣ። ቃል በቃል ኮረጃ የሚል ኮረጃ የሚል ሴት አለ። ኮረጃለ የሚል መጽሐፍ ቅዱስ ላይ እስቲ ያሳየኝ ክርስቲያን። ኮረጃለ የሚል አለ መጽሐፍ ቅዱስ። ሙሴ ነብይ ነው ይላል፣ ቁርአንም ይላል። ኮረጃ ልትል ነው የለም። አንድ ምዕራፍ ሙሉ አንድ ምዕራፍ ሙሉ ኮረጃ የሚለው ቃል የታለ? እስቲ ኮረጃ የሚለው ቃሉን ነው እንጂ ሐሳቡን እንትኑን ነው እንጂ ወሰደው። ኮረጃ የሚል ቃል አለ? እስቲ ያሳየኝ። ኮረጃ የሚል ሳይሆን ኤቪደንስ የለህም ስለመኮረጁስ ኤቪደንስ የለህም። ኦኬ መሐመድ በስንተኛው ሴንቸሪ ነው የመጣው? ማይክን አንዛው ሚት አታርክ። መናቂ መሐመድ በስንተኛው ሴንቸሪ ክፍለ ዘመን ነበር የነበረው?
ከኢየሱስ ክርስቶስ በኋላ ነው የመጣው። ስለዚህ አስቀድሞ ክርስቶስ ተናግሮታል ማለት ነው። እናመሰግናለን። ይሄ ማለት አይሆንም። የጊዜ ቅደም ተከተሉ አዳምጥ። እኔ ከአፄ ምኒልክ ልኮርጅ አልችልም። ኢማጂን አፄ ምኒልክ እንደውም የዛሬ 200 ዓመት አካባቢ ነው መለስ እናድርገውና ከዘመነ መሳፍንት በነበሩት ውስጥ ከአፄ ቴዎድሮስም በፊት ከነበሩት ማን አለ የሚታወስ? ወደና የዛሬ ስንት በመካከላቸው ወደ 600 ዓመት ጋፕ ነው አይደል ያለው? የእነሱ ሲሲኒዮስ ምናምን ጊዜ ማለት ነው። እኔ ከአፄ ሲሲኒዮስ ልኮርጅ አልችልም። አፄ ሲሲኒዮስ ከኔ ሊኮርጅ አይችልም። ፋሲለደስ 16ኛ ሴንቸሪ እነሱ ራሱ 400 ምናምን ነው ይመጣው፣ 500 ነው ይመጣው። እነሱ ራሱ ቅርብ ናቸው። እንደውም ፋሲለደስ ከኔ ሊኮርጅ አይችልም። እኔ ግን ከፋሲለደስ ኮርጃለሁ። እኔ ከፋሲለደስ መኮረጅ እችላለሁ። እሱ ያደረጋቸው፣ እሱ ያስተማራቸው፣ እሱ ያላቸውን መኮረጅ እችላለሁ። ፋሲለደስ ከኔ ነው የኮረጀው እንጂ ያልኮረጅኩም ማለት እንግዲህ እንዴት ታስረዷቸዋላችሁ እነኚህን ሰዎች? ከአፄ ቴዎድሮስ እኔ ኮርጃለሁ እንጂ አፄ ቴዎድሮስ ከኔ ሊኮርጅ አይችልም። እኔና አፄ ቴዎድሮስ ተመሳሳይ ነገር አንድ ምዕራፍ ጽሑፍ ከተገኘ አንድ ምዕራፍ ያ ጽሑፍ ተመሳሳይ ከሆነ እኔ ከአፄ ቴዎድሮስ ነው እንጂ የምኮርጀው አፄ ቴዎድሮስ ከኔ ሊኮርጅ አይችልም። ምክንያቱም አስቀድሞ እሱ ስላረፈ ስለሞተ። እንግዲህ እነኚህን ሰዎች እንዴት ነው የምናስረዳቸው? ግን በምንድን ነው ማለት የፈለገ እኮ አጋንንት ፕሮሰስ ቢያደርግህ ግን በዚህ መጠን ግን መደንቆርም ይቻላል? እሺ ሰማሁ። አንዴ ላውራ ስማኝ። በእስልምና ይቻላል እኮ አንዴ ላውራ ስማኝ። በዚህ መጠን ይሄ አሁን እሺ አንዴ ላውራ ስማኝ። አንተ እኮ ከባድ ነው። በቃ እንደ እስልምና ቁርአንም ሐዲስም ኡመቴው ከበድከኝ። በቃ ብቻህን አታወራ እንዴ? በቃ ከበድከኝ። ለማኝ አንተን እኮ ኧረ በቃኝ። እኔ አንተን ማስረዳት አልችልም። በቃ አንተ ፖለቲካ ብቻ አውርታት ይብቃ። አልችልም። በቃ እኔ አንተን ማስረዳት አልችልም። ኮረጃ የሚል ቃል አምጣ የምትል ሰውዬ እንዴ ብዬ ነው ማስረዳ? አንድ ምዕራፍ ተመሳሳይ አምጥቼበት ኮረጀ የሚል የታል ማስረጃ አንተ? ያ ማለት ምን ማለት እንደሆነ ታውቃለህ? ሰርቀህ ንብረት ትወስድና ከዛ በፖሊስ ታስይዘዋለህ። ምንድነው? ሌባ ነው ሰርቆ አስያዝኩት፣ ይሄ ንብረቴ ነው